ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን ለዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ። በቅድሚያም ክልላዊ ዜናዎችም የተጀመሩ ፕሮጀክቶች በተያዘላቸው በጀትና ጊዜ ውስጥ በፍጥነት መጠናቀቅና ለአገልግሎት ክፍት መሆን እንዳለባቸው ተገለጸ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የሐረሪ ክልል ጠቅላይ ፍርድ ቤትንና የክልሉን ፖሊስ ኮሚሽን ስራዎችን ተመላክቷል። ዘገባው የማህመድ አብደላ ነው። ዝርዝሩ በተከታይነት ይቀርባል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ በሐረሪ ክልል ጠቅላይ ፍርድ ቤት እየተከናወኑ ያሉትን ስራዎችና የክልሉ ፖሊስ ኮሚሽን እየተከናወኑ ያሉትን ስራዎች ጎብኝተዋል። የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰልሃዲን ቶፊቅ እንደገለጹት በክልሉ ፍርድ ቤቶች የማሻሻያ ስራዎች በስፋት እየተከናወኑ ይገኛሉ። ከነዚህም ውስጥ የአገልግሎት አሰራር ማዘመን አንዱ ነው ብለዋል። የፍትህ አሰጣጥ ስርዓትን በማዘመን በዲጂታል የታገዘ ችሎት ስራ በ2018 ተጠናቆ ተግባራዊ ሆኗል ያሉ ሲሆን በዚህ ረገድ የኔትወርክ ዝርጋታና አስፈላጊ ቁሳቁሶች የማቅረብ ስራዎች የተከናወኑ መሆናቸውን ተናግረዋል። በሌላ ምልከታቸው ደግሞ በክልሉ ፖሊስ ኮሚሽን የወንጀል መከላከል ዘርፍ ምክትል ኮሚሽነር ነገራ ዱፌራ እንደገለጹት ሰላምና ጸጥታን ከማረጋገጥ አንጻር በከተማዋ ውስጥ በሚገኙ 14 ቦታዎች 52 ደህንነቶች ካሜራዎችን ተገጥመው አገልግሎት እየሰጡ መሆናቸውን ተናግረዋል። ይህ በሰዎችና በተሽከርካሪዎች የሚፈጸሙ ወንጀሎች በመከላከል አስፈላጊው እርምጃ እየተወሰደ መሆኑን ገልጸዋል። የደህንነት ካሜራዎች ሐረርን ስማርት ከማድረግ ባለፈ ጸጥታውን ከማስጠበቅ አንጻር የጸጥታ ኃይሉን ስራ እያጠናከረ እንደሚገኝ አክለዋል። የክልሉ ምክር ቤት ቋሚ ኮሚቴ አባላት የተለያዩ ጥያቄዎችና አስተያየቶችን አንስተው ከቤቱ ምላሽና ማብራሪያ ተሰጥቶባቸዋል። በመጨረሻም በምክር ቤቱ የሴቶች ህጻናትና የህግ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ፈሪያ መሐመድ ባስቀመጡት አቅጣጫ በዲጂታል የታገዘ የችሎት አገልግሎት ተጠናክሮ መቀጠል እንዳለበት አስታውቀዋል። የደህንነት ካሜራዎቹ በከተማዋ በስፋት መተግበር እንዳለባቸውና ወንጀሎችን በመከላከል አኳያ በቅንጅት መስራት እንደሚገባ ገልጸዋል። በሐረሪ ክልል በምስራቅ ሐረርጌ ዞንና በማያ ከተማ የኢኮኖሚ ድርጅቶች ቆጠራ በይፋ መጀመሩን የሐረር ስታቲስቲክስ አገልግሎት አስታውቋል። በኢትዮጵያ የስታቲስቲክስ አገልግሎት የሐረር ስታቲስቲክስ አገልግሎት ቅርንጫፍ ጽሕፈት ቤት በሐረሪ ክልል ለምስራቅ ሐረርጌ ዞን ለማያ ከተማ ለምዕራፍ 2 የኢኮኖሚ ድርጅቶች ቆጠራ መረጃ ሰብሳቢዎችና ተቆጣጣሪዎች ባለፉት 10 ቀናት ውስጥ ሲሰጥ የነበረው የአቅም ግንባታ ስልጠና መድረክ ተጠናቋል። ይህን አስመልክተው መግለጫ የሰጡት የሐረር ስታቲስቲክስ አገልግሎት ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሙክታር ጀማል በሁለተኛው ምዕራፍ የኢኮኖሚ ድርጅቶች ቆጠራ ላይ ቁጥራቸው ከ600 የሚሆኑ መረጃ ሰብሳቢዎችና የመስክ ተቆጣጣሪዎች መሳተፋቸውን ተናግረዋል። የአቅም ግንባታ ስልጠናው ወቅቱንና ጥራቱን የጠበቀ መረጃዎችን በመሰብሰብ ለሀገሪቱ ሁለንተናዊ ኢኮኖሚ እድገት ከፍተኛ አስተዋጽኦ እንደሚያበረክትም አቶ ሙክታር ጨምረው ገልጸዋል። ከዛሬ ጥር 25 2018 ጀምሮም በሐረሪ ክልል በምስራቅ ሐረርጌ ዞንና በማያ ከተማ የኢኮኖሚ ድርጅቶች ቆጠራ በይፋ መጀመሩን ጠቁሟል። በመሆኑም ቆጠራው በስኬት እንዲጠናቀቅ ሰልጣኞች ትክክለኛውና ጥራት ያላቸው መረጃዎችን በመሰብሰብ ኃላፊነታቸውን በአግባቡ ሊወጡ እንደሚገባ ገልጸው ባለድርሻ አካላትም መረጃ ሰብሳቢዎቹ የሚንቀሳቀሱበት አካባቢዎች አስፈላጊውን ትብብርና ድጋፍ እንዲያደርጉ አቶ ሙክታር ጠይቀዋል ሲል ባልደረባችን ሄኖክ ግርማ መረጃውን አድርሶናል። የሸማች ማህበራት የህብረተሰቡን የኑሮ ውድነትና የዋጋ ንረትን በማረጋጋት ረገድ ድርሻቸውን እየተወጡ እንደሚገኝ ተገለጸ። ይሁን እንጂ ምርቶች ወጥነት ባለው መልኩ መቅረብ እንዳለባቸው ጠይቀዋል። ሲሳይ ዘሪሁን ዝርዝሩን ይዞታል። የኑሮ ውድነትን ጫናን ለማቃለል የዋጋ ንረትን ለማረጋጋት እንዲሁም የዜጎችን የምርት ፍላጎት ከማሟላት አኳያ የፋብሪካ ውጤቶችን የግብርና ምርቶችን በተመጣጣኝ ዋጋ በማቅረብ ረገድ የሸማቾችና ህብረት ስራ ማህበራት ሚና የጎላ መሆኑ ይገለጻል። በሐረሪ ክልልም መሰል ጫናዎችን ለማቃለልና አምራቹን ከሸማቹ በቀጥታ ከማገናኘት አንጻር በተለያዩ አካባቢዎች የቅዳሜና እሁድ ገበያ ማዕከላትን ጨምሮ ሸማች ማህበራትና ዩኒየኖች ምርቶችን በተመጣጣኝ ዋጋ እንዲያቀርቡ እየተደረገ እንደሚገኝ የክልሉ ማህበራት ማደራጃና ማስፋፊያ ኤጀንሲ ገልጿል። ከነዚህም መካከል በሸንኮራ አካባቢ የሚገኘው የህዳሴ ለኢትዮጵያ ሸማቾች ህብረት ስራ ማህበርና የሶፊ ወረዳ ሚያይ ቀበሌ የአው ዑመር ግብርና ምርቶች መሸጫ ማዕከላት ይገኙበታል። ስኳርና ዘይትን ጨምሮ የተለያዩ የፋብሪካ ምርቶች የግብርና ውጤቶችን ከሞላ ጎደልም ቢሆን ምርቶችን በተመጣጣኝ ዋጋ እየቀረበላቸው እንደሚገኝ ምርቶችን ሲገዙ ያገኘናቸው ሸማቾች ይገልጻሉ። ሸማቾች ላይ ጥራጥሬ እህሎችና እንዲሁም ደግሞ ለምግብ የሚሆኑ ፓስታ፣ መኮረኒ፣ ዘይት፣ የተለያዩ ነገሮችን የእህል ተዋጽኦችን ያቀርባሉ። ከዚህ ነው የምጠቀመው። በጣም አሪፍ ነው። ከሌላው ቢያንስ ቅዳሽም ስለሆነ አሪፍ ነው። ለኛ ሁሉ ነገር እናገኛለን፣ ሁሉንም ነገር ማለት ነው። ፋይዳ ፈናን ነው ቀበ እንደ ክልል ብዙ ጥቅም አለው። ከአካባቢው ሳንርቅ በቀላሉ ገዝተን እንመለሳለን።
ባየ ገመነየር የማህበራቱ በአካባቢያቸው መቋቋም ከምርት አቅርቦት ባሻገር አላስፈላጊ ወጪና እንግልትን እንዳስቀረላቸው ይናገራሉ። የዋጋ ልዩነት በጣም አለ። ምክንያቱም አሁን እኔ እዚህ ጋር ልገዛ የመጣሁት ፓስታና መኮረኒ ነው። ሌላ ቦታ ላይ ደግሞ ስንሄድ እኔ አሁን አንድ ፓስታ 120 ብር ምናምን ይላሉ። እዚህ ግን በ100 ብር ሂሳብ ነው የገዛሁት ያለው ማለት ልዩነት አለው። የ20 ብር ልዩነት ማለት ነው። መኮረኒም እንደዛ ልዩነት አለው። ያው ደከር ወይም ሸዋበር ነው የምንሄደው። ደከር ነው በብዛት የምንሄደው፣ ግን ቢያንስ ከሌላው ስለሚሻል እዚህ ነው የምንገዛው ማለት ነው። ትራንስፖርት ቀንሶልናል። ከዛ ቢያንስ ገበያን ሀላም ብሬድ ሎሊን ገበያው ጥሩ ነው። ትራንስፖርት ቀንሶልናል። ሸማቾችም እስከ ደከር ድረስ አይለፉም። እዚሁ ምርቶችን በቅርቡ ያገኛሉ። ገበያን ሀላም ብሬድ ሸማቾቹ አክለውም ቢስተካከሉ ያሉትን ሐሳብ ያነሱም ሲሆን የተወሰኑ የምርቶች እጥረት እንዳለና ከህብረተሰቡ ፍላጎት ጋር የሚመጣጠኑ ተጨማሪ ምርቶች ወጥነት ባለው መልኩ ቢቀርቡ ሲሉም ሐሳባቸውን አክለዋል። ዘይታፊ ማሬ አከብያቲ ዋንተሂፍ ዘይትና የተወሰኑ ምርቶች እጥረት አለ። እሱ ቢቀረፍ እንላለን። ባቲ ሰዲፊ ባቲ ጃቦዳ ኔ አርኪና አማ ዋና ከዘይታው ተሄንዲጋ ስኳርም ሆነ ዘይት ረጅም ጊዜ ይቆያል። ስለዚህ እነዚህ መቆራረጦች ቢቀረፉ ጥሩ ነው። ስኳር አፊ ቆምሽሳ ኸርታካ ሽንኩርታ ለማ ምርቶች መጨመር አለባቸው። የአትክልት ምርቶችም እንደዛው ሊጨምሩ ይገባል። ሬደምቴ ጉጉሮቹ ሐዋዚር ከቹ ድቀም የሐረሪ ክልል ህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲ በበኩሉ የክልሉን የህብረተሰብ ኑሮ ጫናን ከማቃለልና ገበያን ከማረጋጋት አንጻር በክልሉ የተለያዩ አካባቢዎች በ150 ሚሊዮን ብር ወጪ ምርቶች ማከፋፈያ ማዕከላትን በማቋቋም ስራ እየሰራ እንደሚገኝ አንስቷል። በኤጀንሲው የገበያ ማረጋጋት ዳይሬክቶሬት ዳይሬክተር አቶ ኡመር አሚን እንደገለጹት 33 የሚሆኑ የግብርና ምርቶችን የሚያቀርቡ ሸማች ማህበራት እንዲሁም 2 ዩኒዮኖች እንደሚገኙ ገልጸው ከአጎራባች ከተሞችና ክልሎች ማህበራት ጋርም ትስስር በመፍጠር ምርቶችን በተመጣጣኝ ዋጋ እያቀረቡ እንደሚገኙ አንስተዋል። ባጀተ ሞትማት ሚሊዮን ዲባሸንተሚ ኦሊን ጃራመ የመንግስት በጀት 150 ሚሊዮን ብር ወጪ በማድረግ መሸጫ ማዕከላትን በመገንባት እየተሰራ ይገኛል። እንዲሁም ከአጎራባች ክልሎችና ከተሞች ጋር የገበያ ትስስር መፍጠር ላይ እንገኛለን። አናፍ ገዲ ቀና ገቲ ሰልፋዳን የሮ አማ ካና ከንዴት ጅረን ተውሳት በቀጣይም የምርት አቅርቦት ክፍተቶችን ለመቅረፍ ከሚመለከታቸው አካላት ጋር እንደሚሰሩም ዳይሬክተሩ ጠቁመዋል። አማ ዋስለከኝ ዋን ተደን ከነ ቆፈን በርባድ ኩዱራ ሙዱራ አዳዳቲስ ኒ በርባዳ ህብረተሰቡ ይህንን ምርት ብቻ አይፈልግም። ተጨማሪ ምርቶችን ለማቅረብና የሚታዩ ክፍተቶችን ለመቅረፍ ከሚመለከታቸው አካላት ጋር እየሰራን እንገኛለን። ከመጎዱዳፍ ቆፒ ዳይቾዳ ወደ ሀገር አቀፍ ዘገባዎች ያግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለትም በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ይሰጣሉ። በሌላ ዜና ደግሞ ለሰባተኛው ጠቅላላ ምርጫም በክልሎች ከተማ አስተዳደሮች ያለውን የጸጥታ ሁኔታ ለመገምገም ያለመ መድረክም ተካሂዷል። ሌኒሽ መልስ ዝርዝሮቹን ይዟቸዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ይሰጣሉ። ስድስተኛው የኢፌዴሪ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ነገ ጥር 26 ቀን 2018 ዓ.ም ይካሄዳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤቱ መደበኛ ስብሰባ ተገኝተው የመንግስትን የ2018 በጀት ዓመት የ6 ወራት የዕቅድ አፈጻጸም ሪፖርት ያቀርባሉ። በተጨማሪም ከምክር ቤቱ አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ እንደሚሰጡ የሕዝብ ተወካዮች ምክር ቤት መረጃ ያመለክታል። ለሰባተኛው ጠቅላላ ምርጫ በክልሎችና ከተማ አስተዳደሮች ያለውን የጸጥታ ሁኔታ ለመገምገም ያለመ መድረክ ተካሄደ። መድረኩ የኢትዮጵያ ብሔራዊ ምርጫ ቦርድ ከባለድርሻዎች ጋር የጸጥታ ጉዳዮች ላይ ለመምከር ያዘጋጀው መሆኑን ተመላክቷል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በዚህ ወቅት እንዳሉት ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት የተለያዩ ተግባራትን እያከናወነ ይገኛል። ከጥር 1 ጀምሮ እስከ የካቲት 1 ቀን 2018 ዓ.ም በሚቆየው የእጩዎች ምዝገባ እስካሁን 41 በተናጠልና 15 በ3 የተለያዩ ጥምረቶች የቀረቡ ፓርቲዎች
ፓርቲዎች እጩዎቻቸውን በመመዝገብ ላይ መሆናቸውን ጠቁመዋል። ምርጫው በሚደረግባቸው አካባቢዎች ያለውን የጸጥታ ሁኔታ በአረንጓዴ ቢጫና ቀይ የተለየ ሲሆን በመድረኩ እነዚህ የጸጥታ ሪፖርቶች ቀርበው ከባለድርሻ አካላት ግብዓት ሰጥቶባቸዋል። በመድረኩ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ የክልሎች ርዕሳነ መስተዳድሮች፣ የጸጥታ አካላትና የፖለቲካ ፓርቲ አመራሮች ተገኝተዋል። ዘገባው የፋና ብሮድካስቲንግ ነው። ሀገር በቀል የመድኃኒት አምራቾች የገበያ ዋስትና እንዲያገኙና ማበረታቻዎች እንዲመቻቹላቸው መደረጉ የሀገር ውስጥ መድኃኒት አቅርቦት ድርሻ 41 በመቶ እንዲደርስ ማድረጉን የጤና ሚኒስቴር አስታውቋል። የጤና ሚኒስትር ዴኤታ ወይዘሮ ፍሬህይወት አበበ ለጋዜጣ ፕላስ እንደገለጹት መንግስት ለዘርፉ የሰጠው ልዩ ትኩረትና የፖሊሲ ማሻሻያ ቀደም ሲል 8 በመቶ ብቻ የነበረውን የሀገር ውስጥ የመድኃኒት ምርት ድርሻ በአጭር ጊዜ ውስጥ በከፍተኛ መጠን እንዲያድግ አስችሏል። በተለይም በግዢ ወቅት ለሀገር ውስጥ ምርቶች ቅድሚያ የመስጠት አሰራር መዘርጋቱንና የግሉ ዘርፍ በመድኃኒት ምርት ላይ በስፋት እንዲሰማራ መበረታታቱ ለውጤቱ መገኘት አይነተኛ ሚና ተጫውተዋል። ይህ ማበረታቻ በርካታ ኢንቨስተሮችን ወደ ዘርፉ እየሳበ መሆኑን የጠቀሱት ሚኒስትር ዴኤታዋ የተጀመሩ የለውጥ ስራዎችን በማጠናከር እንደ አውሮፓውያኑ አቆጣጠር በ2030 የሀገር ውስጥ ምርት ድርሻን 60 በመቶ ለማድረስ የተሰራ መሆኑን አብራርተዋል። አረንጓዴ አሻራ የተፋሰስ ልማትና የወንዝ ዳርቻ ልማቶች የውሃ አዘል መሬቶችን ከመጠበቅ አኳያ ተጨባጭ ውጤት እያስገኙ መሆኑን የአካባቢ ጥበቃ ባለስልጣን ገልጿል። ባለስልጣኑ የዘንድሮውን የዓለም የውሃ አዘል መሬቶች ቀን የውሃ አዘል መሬትና ሀገር በቀል እውቀት የባህል ቅርሳችንን እናክብር በሚል መሪ ሀሳብ አክብረዋል። የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ፍሬነሽ መኩሪያ እንደገለጹት ኢትዮጵያ የተለያዩ የውሃ አዘል መሬቶችና የብዝሃ ሕይወት ባለቤት ናት። እነዚህ ተፈጥሯዊ ጸጋዎች ተጠብቀው ለትውልድ እንዲሸጋገሩም ሀገር በቀል እውቀትና ባህላዊ የጥበቃ ስልቶች ከፍተኛ ሚና ሲጫወቱ መቆየታቸውን ገልጸዋል። ማህበረሰቡ ለዘመናት በባህላዊ ህጎችና እሴቶች አማካኝነት ረግረጋማ ቦታዎችና የውሃ አካላትን ሲንከባከብ መቆየቱንም ጠቅሰዋል። የውሃ አዘል መሬቶች ከፍተኛ ጥቅም እያስገኙ መሆኑን ጠቁመው የተበከለ ውሃን በተፈጥሯዊ መንገድ ማጣራት፣ የጎርፍ አደጋን መከላከልና የአፈር እርጥበትን መጠበቅ እንዲሁም የአየር ንብረት ለውጥ መቋቋምና የአካባቢን ሙቀት መቀነስን ለአብነት ጠቅሰዋል። በአሁኑ ወቅት በሀገር አቀፍ ደረጃ እየተተገበሩ ያሉ የአረንጓዴ አሻራና የወንዝ ዳርቻ ልማት ፕሮጀክቶች ለውሃ አዘል መሬቶች ደህንነት ትልቅ አስተዋጽኦ ያበረከቱ መሆኑን አረጋግጠዋል። ባለስልጣኑ ከክልሎችና ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝ ጠቅሰው ጥበቃው የመንግስት ብቻ ሳይሆን የህብረተሰቡ የምርምር ተቋማትና የግል ዘርፉ የጋራ ኃላፊነት መሆኑንም አመላክተዋል ሲል ኢዜአ ዘግበዋል። በዓለም ቅርስነት ከተመዘገቡት 5 ዋሻዎች ከዚህ በፊት ባቀረብንላችሁ መረጃ መሰረት የጥንት ቀደምት አያቶቻችን ከዋሻ ጋር ያላቸው ቁርኝነት የጠበቀ በመሆኑ በጥቅሉ የዋሻው ሰው አሊያም ዘኬቭማን የሚል ስያሜ ያላቸው መሆኑን ዳሰን እንደነበር ይታወሳል። ቀጣዮቹን 5ቱን በዓለም ቅርስነት የተመዘገቡት ዋሻዎች ከመዳሰሳችን በፊት ለዚህ ዘገባ መነሻ ምክንያት የሆነን ሰሞኑን በሐረሪ ክልል ከ3000 እስከ 7000 ዓመት ዕድሜ እንዳላቸው የሚገመቱ የቀደመ ዘመን የሚያሳዩ የድንጋይ የዋሻ ላይ ስዕሎች በመገኘታቸው ነው። በሀገራችን ሶፍ ዑመር የመሰሉና በሌሎች አካባቢዎችም አስደናቂ ዋሻዎች እንዳሉ ይታወቃል። በሀገራችንም በዘርፉ ተጨማሪ ጥናት ቢካሄድ ምናልባት ሌሎች ዋሻዎችም ሊገኙ እንደሚችሉ ይታመናል። ይህ በእንዲህ እንዳለ በዓለም ቅርስነት ወደ ተመዘገቡት 10 ዋሻዎች ከ10ሩ በስድስተኝነት ደረጃ የተቀመጠው ሸኮቻን ዋሻ ሲሆን ይህ በስሎቬኒያ ካራስ በሚባል ከፍተኛ ቦታ የሚገኘው ዋሻ በዓለማችን ከሚገኙት በረዥምነቱ ይመዘገባል። ዋሻው ሪካ በተባለ ወንዝ አማካኝነት በተከሰተ መሸርሸር አማካኝነት እንደተፈጠረ ይነገራል። ዋሻው በውስጡ ትላልቅ ክፍሎች ያሉት ከመሆኑ ባሻገር አስደናቂ ከባቢ ፍጥረትና የብርቅዬ የተለያዩ ፍጥረታት መገኛም እንደሆነ ተጠቅሷል። በሰባተኛነት የተቀመጠው ፎንግናኬ የተባለው በቪየትናም የሚገኘው ዋሻ ነው። በቪየትናም መገኛ የሆነው ይህ ዋሻ በዓለም እስካሁን ከታወቁት ዋሻዎች በትልቅነቱ ቀዳሚው ነው። ዋሻው በውስጡ የተለያዩ ወራጅ ወንዞች ያሉት ከመሆኑ በላይ የዋሻው አንዳንድ የውስጥ ለውስጥ ክፍሎችም እስካሁን በሰው ልጅ እንዳልተደረሰበት ይነገራል። 8ኛ ጉንጉሙል ዋሻ ሲሆን በማሌዥያ ጉንጉሙል ብሔራዊ ፓርክ የሚገኘው ይህ ዋሻ በዓለም ዝነኛውና አስደማሚ ዋሻ እንደሆነ ይመሰከርለታል። ዋሻው ትላልቅ አዳራሾች ያሉትና
ብዛት ያላቸው ነፍሳትና እጽዋት ያሉበት ዋሻ ነው። በዘጠኝነት ደረጃ የሚጠቀሰው ማንጎ ዋሻ ሲሆን ይህ በቻይና ዱንግ ጋዝ ግዛት የሚገኘው ዋሻ በውስጡ 735 የሚሆኑ ተጨማሪ ዋሻዎች የሚገኙበት ሲሆን የቡዲዝም እምነት የሚያንጸባርቁ ሐውልቶችም ተቀርጸውበታል። ዋሻው የህንድ የማዕከላዊ እስያና የቻይና ስልጣኔዎች አሻራ ያረፈበት በመሆኑ የታሪክና የባህል አፍቃሪዎች እንዲጎበኙት የሚመከር ዋሻ ነው። በ10ኛ ደረጃ የሚቀመጠው ስቴር ፎንቴን ዋሻ ሲሆን በአህጉራችን አፍሪካ በደቡብ አፍሪካ የሚገኘው ይህ ዋሻ ከጆሃንስበርግ በቅርብ ርቀት የሚገኝ እንደመሆኑ ከተማዋን የረገጠ ቢጎበኘው ተብሎ የሚጠቆም ታሪካዊ ዋሻ ነው። ይህ ዋሻ የጥንት ሰው ዘር ቅሪተ አካል የተገኘበትና የሰው ዘር አመጣጥ ለማጥናት ለሚካሄዱ ምርመራዎች ታላቅ አበርክቶ ያለው ዋሻ እንደሆነ ይነገራል። እነዚህ 10 በዓለም ቅርስነት መመዝገብ የቻሉት ዋሻዎች ለዓለም ካላቸው ታሪካዊ፣ ባህላዊ፣ ጂኦሎጂያዊና ለሰው ዘር አመጣጥ ጥናት ወይም አንትሮፖሎጂ ከሚያስገኙት ጥቅም አንጻር በዩኔስኮ ቅርስነት የተመዘገቡ ሲሆን በሀገራችን የሚገኙት ዋሻዎችም የዚህ ዕጣ ፈንታ ተቋዳሽ እንዲሆኑ እንመኛለን። መረጃውን የሚያገኘነው ከታይምስ ኦፍ ኢንዲያ ከተባለ ድህረ ገጽና ከሐሪ ብዙሃን መገናኛ ኤጀንሲ ፌስቡክ ድረገጽ ነው። የካርቱም አውሮፕላን ማረፊያ የሱዳን የእርስ በርስ ጦርነት ከተቀሰቀሰ ወዲህ የንግድ በረራ አስተናገደም። ከ2 ዓመታት በኋላ የተጀመረው የአውሮፕላን በረራው በአገሪቱ አዲስ ተስፋ ነው እየተባለም ይገኛል። ዘገባው አልጀዚራ ነው። ዝርዝሩ በተከታይነት ይቀርባል። የካርቱም አውሮፕላን ማረፊያ የሱዳን እርስ በርስ ጦርነት ከተቀሰቀሰ 2 ዓመት ወዲህ የንግድ በረራውን አስተናገደም። አልጀዚራ እንደዘገበው ዓለም አቀፍ አውሮፕላን ማረፊያው በጦርነቱ ከተቀሰቀሰበት በኋላ የመጀመሪያው የሱዳን አየር መንገድ በረራ ከፖርት ሱዳን ተቀብሏል። ይህም ብሔራዊ የአየር መንገድ ግጭቱ ከጀመረ ወዲህ ወደ ዋና ከተማዋ ያደረገው የመጀመሪያው በረራ ሆኖ ተመዝግቧል። የሱዳን አየር መንገድ በህንድ ሀገር ለ6 ወራት ያህል የቆየ ከፍተኛ ጥገና ስራ ካከናወነ በኋላም በቅርቡ በረራ ጀምሯል። በረራው የሱዳን አየር መንገድ የአየር ትራንስፖርትን የመደገፍ ትስስርን የማጠናከርና ዜጎችን የማገናኘት ብሔራዊ ሚናው ጋር እንደሚጣጣም እንዲሁም በግጭቱ ምክንያት ህዝቡ የገጠመውን የጉዞ እንግልት ለማቃለል እንደሚረዳ ዘገባው ገልጿል። ይህ በአዲስ ምዕራፍ ወደ ካርቱም ዓለም አቀፍ አውሮፕላን ማረፊያ የሚደረገው መደበኛ በረራዎችን ለማስጀመር ትልቅ እርምጃና የዋና ከተማዋን ማገገም፣ መረጋጋትና ቀስ በቀስ ወደ መደበኛ ህይወት መመለስ የሚያመለክት እንደሆነ ሪፖርቱ ጠቁሟል። የአልጀዚራው ታሂር አልማርዲ አውሮፕላኑ ከደረሰበት ማኮብኮቢያ አቅራቢያ ሲዘግብ አውሮፕላኑ ከደረሰ በኋላ የደስታው ትዕይንቶችንም ገልጿል። በቀን በረራው ወደ 4 ለማሳደግ መታቀዱን ያብራራው ዘገባው በቀጣይም ምልልሱ ቁጥሩን ለማሳደግም እንደሚሰራ ተናግሯል። በሱዳን የተከሰተው ጦርነት መነሻ የሁለቱ ጄኔራሎች አልቡርሃንና መሐመድ ሐምዶን ሐምቲ መካከል የተፈጠረ አለመግባባት የፈጠረው እንደሆነ ይታወቃል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች ተከታታችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔን በዚህ አጠናቀቅኩ። ጤና ይስጥልኝ።